ጦርነቱን አቁሙ እባካችሁ። እኔ እየተናገርኩኝ ነው፣ እመጣላችኋለሁ። ግን አሁን ራእዩ ምንድነው? እጅግ ምንጡቅ ራእይ ነው። ይሄ እሳት ነው። ይሄ እሳት ነው። ይሄ ምክንያቱም ንጉሥ ከኢትዮጵያ ተፈጥሯልና እሱም ከጉራጌ ክልል ነው። መስቀል ያለና መስቀል ቤዛና እያልኩ መጥቼ አለቅስብሃለሁ። ሀገራችን ላይ ምርጫ አይኖርም። ምርጫ ማይኖርበት ምክንያቱም በቃ ኢትዮጵያ ከአሁን በኋላ በንጉሥ ነው የምትተዳደረው። ድንግል ማርያም 10ኛ ዳንን የሰጠችኝ፣ 9ኛ ዳን ብሩስ ሊ ነበር የያዘው። ወገቤ ላይ ያሰርኳቸው ቢጫ፣ አረንጓዴ የሶስቱ ስላሴዎች ምስክር ናቸው። ሶስቱ ስላሴዎች ማለት ደግሞ የዓለም ሁሉ ንጉሥ ናቸው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት ያንዳንድ እንደዚህ ተቻችለህ ትኖራለህ። ተጣብቀህ ጥብቅ ብለህ ትኖራለህ። ዓለም ሁሉ በፍቅር አንድ ትሆናለች። ዓለም ሁሉ በፍቅር አንድ ትሆናለች። ወልድ ልጅ ዋን ላቭ። በላብህ በወዝህ ብላ፣ በላብህ በወዝህ ብላ። እያንዳንድ ኢትዮጵያዊ ስሜ አዳነ ጌታቸው ይባላል። ስራዬ ሲኒየር ቡቸር ወይ ደግሞ ብቁ የስጋ ሙያተኛ ነኝ። የመጣሁት ድንግል ማርያም ተገልጻልኝ ከዛሬ 6 ወር በፊት መስከረም ላይ ስለ ሰላም ስበክ ብላኝ አሳይታ የነበረ ራእይ ደግሞ ያሳየችኝ የነበረው ኢትዮጵያ ውስጥ በሰሜኑ ጦርነት እሱን አቁም ብላ ነበረ የተናገረችኝ። በኢትዮጵያ ሰላም እንዲሰፍን ተናግራኝ ነበር፣ ግን ሊያቆም አልቻለም ሰላሙን። እኔ በዛው ቀጠልኩበት። ህዝቤ ሆይ የምንሰማኝ ከሆነ ስማ፣ አሁን መዳኛው ጊዜ አሁን ነው። አሁን እየሰራሁኝ ያለሁት ነገር ማወቅ አለብህ። እኔ እግዚአብሔር የመረጠኝ የድንግል ማርያም ልጅ 10ኛ ዳን አዳነ ጌታቸው እባላለሁ። 10ኛ ዳን ማለት የድንግል ማርያም እኔ በምሰራው ነገር ይሄው እያያችሁት ነው። እኔ በእርግጥ እሰራለሁ አይባልም፣ ግን የአባቶቼን ስራ እየሰራሁኝ ነው። አሁን ቴዎድሮስ እባላለሁ። እኔ የኢትዮጵያ ቴዎድሮስ ነኝ። ድንግል ማርያም የነገረችኝ ያለው ነገር ይህ ነው። ኢትዮጵያ ለዓለም ሁሉ የምትበቃ የጀግና ሀገሮች የብቁ እንቁ ሀገር እጅግ በጣም እንቁ ዜጋ ያለባት ጂኒየስ ካንትሪ ነች። ኢትዮጵያ ማለት 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 ጂኒየስ ካንትሪ ቤስት ኦፍ ዘ ቤስት ካንትሪ ማይ ማም ካንትሪ ኢትዮጵያ ቤስት ኦፍ ዘ ቤስት ካንትሪ ማይ ማም ኢትዮጵያ ቤስት ኦፍ ማይ ቤስት ካንትሪ ኢትዮጵያ ቤስት ኦፍ ዘ ቤስት ኢትዮጵያ ማንም አይደርስባት። ኢትዮጵያ ለዓለም የምትበቃ የቅዱሳን የአባቶቻችን ሀገር የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ሀገር ኢትዮጵያ ማንም የማይደርስባት ሀገር የመንፈሳውያን እኒሁ ሙስሊም ክርስቲያኑ ተሻሽሎ የሚኖርባት ሀገር የማንም ሀገር ኢትዮጵያ የሚደፍራት ሀገር የለም። ለዓለም የምታስተምር ኢትዮጵያ ብቁ በማንኛውም ነገር ብቁ ሆና ለዓለም ብቁ የምታስተምር ሀገር ትሆናለች። ኢትዮጵያኖች ሆይ እርስ በርሳችሁ አትበላሉ እርስ በርሳችሁ። በቃ የመበላላ ጊዜ በቃን። አሁን ተሻሽለን የምንኖርበት በፍቅር የምንኖርበት እንዲሁም ተሻሽለን አሁን የይቅርታ የስልጣኔ የመቻቻል እንዲሁም ፍቅርና ፍቅር ብቻ ኢትዮጵያ መላ ኢትዮጵያ በፍቅር እንሆን። ራእይ ታየኝ መስከረም ላይ ነው። መስከረም ራእይ ታየኝ። መስከረም የታየኝ ራእዩ ምንድነው? ራእዩ አህዮች ይጋጫሉ፣ አህዮችን ቢጋጩም አይጎዳዱም ሚል ራእይ ነው የታየኝ። ያንንም ደግሞ ምን ማለት ነው? ይሄ ህዝቦች ይህ ዘመን ሲመጣ እጅግ በጣም ተሻሽሎ የዓለም ህዝብ ተሻሽሎ የሚኖርበት ዘመን ማለት ነው። ይህ ዘመን ማለት እኔ እጅግ በጣም በየጊዜው ራእይ ይታየኝ ነበር። እኔ ቢያንስ በኢትዮጵያ ውስጥ ከ4-5 ጊዜ በላይ ራእይ እኔ ኢትዮጵያ ህዝብ የምታውቀኝ ከሆነ አዲስ አበባ ውስጥ እኔ ከመጣሁኝ 31 ዓመቴ ነው። ትውልዴ ጉራጌ ክልል ነው። ግን 31 ዓመት ውስጥ ሁሉ የተለያዩ አይነት ራእዮችን አይቻለሁ። 3-4 ራእይ አይቻለሁ። በዛ በራእይ ሁሉ የተለያዩ ራእዮችን በየጊዜው አይ ነበር። ራእይ አሳይቻለሁ። ከዛሬ 8 ዓመት በፊትም በኢህአዴግ ጊዜ የሆነ አንድ ራእይ አይቼ እንደዚሁ ተናግሬያለሁ። የዛኔም ኢትዮጵያ ጂኒየስ ካንትሪ ብያለሁ። ግን የዛኔ ያው ጊዜው ስላልነበረ የዚህ ምልክት ነው ማለት ነው። አሁን ግን የዚህኛው ምልክት ግን አሁን ራእዩ ምንድነው? እጅግ ምንጡቅ ራእይ ነው። የዓለም ህዝብ ተሻሽሎ የሚኖርባት ኢትዮጵያ የዓለም ንጉስ የምትሆንበት። እኔ የዓለም ንጉስ ነኝ። ኢትዮጵያ የዓለም ንጉስ ነች። ኢትዮጵያዊ ማለት ሁሉም ንጉስ ማለት ነው። ለምን? ኢትዮጵያ ማለት ሁሉም እምነት ተሻሽሎ የሚኖርባት ሀገር፣ የእምነት ልዩነት ማይፈጠርባት ሀገር፣
ማንም ከማንም ሰው በመሆኑ ብቻ በሰውነቱ ብቻ የሚከበርባት ሀገር ትሆናለች። የአባቶቻችን ሀገር አትደፈርም፣ እኛም አንደፍራትም፣ ማንም አይደፍራትም። ተደፍራ ሳይሆን ኢትዮጵያ ተከብራ ነው የምንኖረው። እኔ አጥቢያዬ መካኒሳ ሚካኤል ነው። ከዛ በፊት ግን 19 ዓመት ተክለ ሃይማኖት 3 ጊዜ ሱባኤ ገብቻ 3 ጊዜ ንስሐ ገብቻ ያለው ንስሐም ገብቼ ነው ይሄንን ያገኘሁት። ዝም ብዬ ከመሬት ተገኝቶ አይደለም ይሄን ያገኘሁት። 3 ጊዜ ንስሐ ገብቻ ያለው ንስሐም የገባሁት ተክለ ሃይማኖት ነው። የኔን ህይወት ማታውቁ ካላችሁ እባካችሁ መንገድ ላይ አትዝነፉኝ። እኔ ንስሐ ሳልገባ ይሄንን ነገር ላገኝ አልቻልኩኝም። ንስሐ 3 ጊዜ ገብቼ 3ቱም ጊዜ ንስሐ ገብቼ ንስሐን ተቀብዬ ነው ይሄንን ነገር ያገኘሁት። ያለ ንስሐ ምንም አይነት ነገር የሚገኝ ነገር የለም። ንስሐ ገብቼ ንስሐ ያልገባችሁ እባካችሁ ንስሐ ግቡ። እኔ ለስጋው ደሙ ነው አሁን እየተዘጋጀሁኝ ያለሁት። ባለቤቴ ግን ንስሐ አልገባም ብላኛለች። ባለቤቴ ዛሬ ነገ እያለችኝ እያራቀች ንስሐ ግን ማለት ጾም ጸሎትና ንስሐ ማለት እጅግ በጣም የህይወት እስትንፋስ ማለት ነው። ጾም ጸሎት እስትንፋስ ማለት ነው። እንዲሁም ጾም ማለት እኔ ከዛሬ ከመስከረም ጀምሮ አልጋዬን ለይቼ ነው ያለሁት። ለምን ራእይ ከታየኝ ጀምሮ አልጋዬን ለይቼ ለብቻዬ የተኛሁ ነው ያለሁት። ከዛ በፊትም ለብቻዬ ብዙ ጊዜ ተኝቻለሁ። ለምን ይህንን ቀን ማየት ስለምንፈልግ የኢትዮጵያንና የህዝቦቿን እቺን ቀን ለማየት እጅግ በጣም ስጓጓና ስጠብቅ ነበርኩኝ። ይህንን ለማየት ነበረ ስጠብቅ የነበረው። እጅግ የድንግል ልጅ ይህን ስላደረገልኝ ክብርና ሞገሱ እሱ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደ ባህሪ ያው እንደ ሰውኛ ልትጎዳ ትችላለች። ግን እኔ ደግሞ የምፈልገው ነገር አለ። አንድ ሀሳብ ምንድን ነው? በዚህ መሀል እጅግ በጣም ተፈትኛለሁ። እሷን ፈትናኛለች። ምንድን የተፈተንኩበት ምክንያት ፈተናው እሷ የምትፈትነኝ በተለያዩ እንትኖች ነው፣ አክሽኖች። ለምሳሌ በመጨቃጨቁ ባልሆነ ነገሮችን ውጣ ወረዶችን እያለች ጨቅጭቀኝ ነበረ። ግን ያው እኔ ደግሞ በጥበብ ነው የጨረስኩት ነገሮችን እና በጥበብ እግዚአብሔር ጥበቡን ስላደለኝ ስለማይነገረው ስጦታ ለድንግል ልጅ አመሰግነዋለሁ። ጥበቡና ኃያልነቱን እጅግ በጣም ሰጥቶኛል። ጥበብነቱን እግዚአብሔር ተመስገን፣ ክብሩ ይስፋ ለመድኃኒዓለም። ንጉሥ ቴዎድሮስ ከጉራጌ ወጥቷል በእርግጠኝነት ማለት እንችላለን። ምክንያቱም ጉራጌ እጅግ አማኝ ሀገር ነች። መስቀልን የምታከብር መስቀል ማለት መስቀል ግማደ መስቀሉ ሁሌም በየዓመቱ የሚከበርባት መስቀል ማለት አዲስ አበባ መስቀል ሲሄድ መላ የኢትዮጵያ ሕዝብ ዜሮ የሚሆንበት በየቦታው መስቀሉ አገሩ ስለሚገባ የጉራጌ ክልል። ስለዚህ ከመስቀሉ ጀምሮ የጉራጌ ክልል ይህንን በደንብ አድርጎ ስለሚያውቀው ቴዎድሮስን እጅግ በጣም እርግጠኛ ነኝ ከጉራጌ ክልል እንደወጣ በእርግጠኝነት በድንግል ማርያም ስም መሰክራለሁ። ጸሎት ሲጸልይ የሚያሳየው ነገር አለ። እጅግ ግን እኔ ብቻ በለሁኝም ጸሎት መጸለይ ያለብኝ፣ ሁላችንም ግን ኢትዮጵያኖች ጸሎት መጸለይ ያለብን። ጸሎት ለሁላችን ነው የተሰጠው። ጾም ጸሎት የሌለበት ህይወት ባዶ ነው። ሁላችንም እንጸልይ። ንጉሥ ቴዎድሮስ ግን ሲጸልይ የራሱ የሚያሳያቸው ነገሮች አሉት። እናንተም እንደዛው ጾም ጸሎት አድርጉ። ንጉሥ ቴዎድሮስ አሁን መጥቷል ማለት በእርግጠኝነት እንችላለን። የተቀበልኩት መልእክት ከንጉሥ ቴዎድሮስን የተቀበልኩት ድንግል ማርያም 10ኛ ዳንን የሰጠችኝ። 9ኛ ዳን ብሩስ ሊ ነበር የያዘው። ይህን ደግሞ ከልጅነት ጀምሮ እንዴት 9ኛ ዳን ሆነ ብዬ ፊልሞቹን ብዙ እከታተለው ነበር። እጅግ በጣም ፊልሞችን እከታተለው ነበር ብሩስ ሊን። እኔ ደግሞ ማርሻል አርትን 2 ዓመት ከምናምን ሰርቻለሁ። እነዚህ የምታያቸው ወገቤ ላይ ያሰርኳቸው ቢጫ፣ አረንጓዴ የሶስቱ ስላሴዎች ምስክር ናቸው። ሶስቱ ስላሴዎች ማለት ደግሞ የዓለም ሁሉ ንጉሥ ናቸው። ስለዚህ እነዚህ ሶስቱ ስላሴዎች ደግሞ ምን ሰጡልኝ? ከአብ ከወልድ ከመንፈስ ቅዱስ አንዱ በድንግል ማርያም የተወለደው ለእኔ ደግሞ 10ኛ ዳንን ሰጠኝ ማለት ነው። 10ኛ ዳን በኢትዮጵያ ተገኝቷል ማለት እንችላለን። ወይም ደግሞ 10ኛ ዳን ተገኝቷል ማለት በእርግጠኝነት እንችላለን። ስለዚህ አሁን እኔ 10ኛ ዳን ሆንኩኝ ማለት ህዝብን የሚጎዳ ወይም ደግሞ ያልሆነ ነገር ህዝብን የሚወልፍ ሳይሆን ህዝባችን ተሻሽሎ የሚኖርበት መፈቃቀር፣ ሰላምና ሰላም ብቻ፣ ሰላምና ሰላም። በሄድኩበት ሁሉ ማንም እንዲናገረኝ አልፈልግም። ተከባብረን እንኑር፣ ተሻሽለን እንኑር፣ እንደ ድሯችን እንደ አባቶቻችን ዘመን እንኑር። ንጉሥ ቴዎድሮስ ማለት እጅግ በጣም ዲሲፕሊን ነው። ሁለተኛ ነገር ደግሞ እጅግ በስራው ደግሞ ብቁ ነው። በስራው ብቁ በመሆኑ ምክንያት በስራው ፕሮፌሰር ሊባል ይችላል። ለምሳሌ ፕሮፌሰር ሊባል የሚችለው የስራ ልምዱ
ከ10 ዓመት በላይ ከ15 ዓመት በላይ የስራ ልምድ አለው። እንደዚሁ በስጋ ልምድ ነው በ15 ዓመት በላይ ያለው። የስራ ልምዶቹ ደግሞ ለምሳሌ አንድ ሰው አንድ ድርጅት ላይ አንድ ተማሪ አንድ ትምህርት 4 ዓመት ሲማር ዲፕሎማ ዲግሪ ሊኖር ይችላል። ይህ ተማሪ ደግሞ 5 ቦታ 6 ቦታ ዲፕሎማ ሰርተዋል እና 3 ዓመት ደግሞ የሰራሁባቸው 3 ቤቶች አሉ፣ 2 ቤቶች አሉ። እነዚህ 2 ቤቶች ዲግሪ ማለት ናቸው። 2 ቤቶች ዲግሪ ማለት ናቸው። ስለዚህ ዲግሪ ሲደማለቁ አንድ ላይ ፒኤች ወይም ደግሞ ፕሮፌሰር ሊባል የምንችልበት ብቁ አእምሮ ያለው ንጉስ ነው ማለት እንችላለን። ከአሁን በኋላ እጅግ አገራችን ላይ ምርጫ አይኖርም። ምርጫ ማይኖርበት ምክንያትም በቃ ኢትዮጵያ ከአሁን በኋላ በንጉስ ነው የምትተዳደረው። አብይ ከቻለ ይመራል፣ ካልቻለ ደግሞ ሌላ ይተካበታል። አሁን የማስጠንቀቂያ ጊዜ ነው የምሰጥህ። ምክንያቱም የኢትዮጵያ ሕዝብ እያንዳንድ እስካሁን ጊዜህን የፈጀህ በውሸት አያስፈልግም። እውነትና እውነት ብቻ፣ እውነትና እውነት ብቻ። በሐሰት ፖለቲካ አያስፈልግም። ጨርሻለሁ። እውነትና እውነት ብቻ። የሐሰት ፖለቲካ፣ የእንዝርት ፖለቲካ አያስፈልግም። ጨርሻለሁ። ሌላ እያንዳንዱ ኢትዮጵያዊ ጠይቅ። እኔ ብቻ አይደለም የኢትዮጵያዊነት ኃላፊነት አለብኝ። እኔ አንድ ንጉስ ሊሆን ይችላል። አንድ ንጉስ ስራዎችን ሊሰጥ ይችላል። ግን እያንዳንዳችን ንጉሶች ነን። ለኢትዮጵያኖች እያንዳንዳችን ንጉሶች ነን። እኔ ቦታ እሰጥሃለሁ። እኔ ቦታ ሲሰጥ ደግሞ አንተ እያንዳንድ ከስር ተከተለ ማንንም ሳትፈራ ራስህ ንጉስ ነህ። አንተ ኢትዮጵያዊ ብቻ ነህ። አንተ ንጉስ ነህ። ለምን? የአባቶቻችን ልጆች ስለሆንን፣ እኛ የአፄ ቴዎድሮስ ልጆች ስለሆንን፣ እኛ የማንን የንጉስ የአቡነ ተክለ ሃይማኖት ልጆች ስለሆነ፣ እኛ የማንን የአቡነ ገብረ መንፈስ ቅዱስ ልጆች ስለሆነ፣ እኛ የማንን የድንግል ማርያም ልጆች፣ እኛ ማንን የቅዱስ የስሉስ የስላሴ ልጆች ስለሆነ፣ ስላሴ እኛ ስላሴዎች፣ ይሄው ስላሴዎች፣ ይሄው ስላሴዎች፣ ይሄው ስላሴዎች፣ ይሄው ስላሴዎች፣ ይሄው ስላሴዎች፣ ይሄው ስላሴዎች። ዶክተር አብይ አለቀ የምትለኝ እኔ ምን እንደማድረግ ታውቃለህ? እጅግ በጣም እጄ አንተ ጋር መጥቼ ባለፈውም ስላሴ መጥቼ እንደሰገድኩብህ መጥቼ እያለቀሱ ነው የምሰግድብህ። እያለቀሱ ይሰግድብሃለሁ። አብ ወልድ መንፈስ ቅዱስ እያልኩ እያለቀሱ ይሰግድብሃለሁ። አብ ወልድ መንፈስ ቅዱስ መስቀል ኃይልነ መስቀል ቤዛነ መስቀል ኃይልነ መስቀል ቤዛነ መስቀል ኃይልነ መስቀል ቤዛነ እያልኩ መጥቼ አለቅስብሃለሁ። ኃይል ያለው እግዚአብሔር ነው፣ ኃይል ያለው እግዚአብሔር ነው እያልኩኝ አለቅስብሃለሁ። መስቀል ኃይልነ መስቀል ቤዛነ መስቀል ወኩል ለእንተናየ እያልኩኝ አለቅስብሃለሁ። እኔ ስልጣኑ የሱ ስልጣን ህዝቡን በአግባቡ እንዲመራ ነው። እኔም የራሴን ስራ እሰራለሁ። ህዝብ ምስል እሱን ስራውን ይሰራል። የህዝባችንን ስራ ሁላችንን የጋራ ስራ ኢትዮጵያዊነትን ስራ በጋራ እንሰራለን። እኛ ኢትዮጵያዊነትን በጋራ እንቀይራታለን። ኢትዮጵያ ከዳር እስከ ጫፍ ከጫፍ እስከ ጫፍ ኢትዮጵያዊ ትቀየራለች። የአባቶቻችን ሀገር ድሃ አትባልም። ከጫፍ እስከ ጫፍ ሀብታም ሀገር ነች። ያለችን ሀብታም ነው የምናረጋት። ኢትዮጵያችን ሀብታም እጅግ በጣም ምንጡቅ ሀገር ነው የምናረጋት። ለዓለም የምትተርፍ ሀገር ኢትዮጵያ ህዝብ ከአሁን በኋላ ወደ ውጭ ሀገር አይሄድም። ይህ የዓለም ህዝብ ነው ወደ እኛ የሚመጣው። የዓለም ህዝብ ወደ እኛ ይመጣል። ሁለተኛ ነገር ደግሞ ከአሁን በኋላ እያንዳንድ ኢትዮጵያዊ እያንዳንድ አሰሪና ሰራተኛ እያንዳንዱ ደሞዝ ከፋይ ከምታተርፈው ፐርሰንት 35% ለሰራተኛ ትከፍላለህ። የመንግስት መስሪያ ቤት እንደዛው የመንግስት መስሪያ ቤትም ከምታተርፈው ፐርሰንት 35% ለሰራተኛ ትከፍላለህ። ይሄ ግዳጅ ነው። ለምን እስካሁን ሲጎዳ ቆይቷል? ይሄ ሰራተኛው 35% አሰሪና ሰራተኛ ይሄ ግዳጅ ነው። ይሄ ንጉሱ ትእዛዝ ነው። ያለውንም ካልክ ደግሞ ይሄ መውረድ ያለበት ከአሁን በኋላ የሚዋቀር ተቋማቶች እናዋቅራለን። ንጉስ የሚያዋቅሩት ተቋሞች አሉ። ስለዚህ እኔን አሁን የምደግፉኝ የማርሻል አርቶች እኔ የምደግፉ ኑ እኔን ደግፉኝ። አቡነ ቤተ መቅደሱም ፓትርያርኩም ይደግፉኝ። እኔ ለድንግል ልጅ የተመረጥኩ ነኝ። የድንግል ልጅ ሊመርጦኝ ነው የመጣሁት። ስለዚህ ደግፉኝ። ኢትዮጵያን እናሳድጋት። ኢትዮጵያን ለዓለም የምትበቃ ሀገር ነችና ከኛ አልፋ ለዓለም የምትበቃ እንቁ ሀገር ነች ያለች። እሳትን በእሳት አትመልሰውም። የንጉስ ባህሪ አይደለም። እሳትን በውሃ ነው የሚመልሰው ንጉስ። ዶክተር አብይ የበታቸው ነው የሚሰራው። ከኔ በታቸው ነው ይሰራል። እኔ ግን የበላይ ነኝ። ኢትዮጵያ ውስጥ ደሞዝ ሊኖረኝ ይገባል። ደሞዝ ይኖረኛል። ኢትዮጵያ ውስጥ ኢትዮጵያ የምመራው በምን አይነት ስራ ነው? እጅግ በጣም በለመድኩበት በፕሮፌሽናል በቡቸር ስራዬ ቼክ እያደረኩኝ ኢትዮጵያ ስጋ ወደ ውጭ ሀገር ኤክስፖርት የምታደርግበት
በኳሊቲ እና በኳንቲቲ ወይ ኤክስፖርት የምታደርግበት ራሴ እያየሁኝ ቡቸር፣ ከዛ ደግሞ በማርሻል አርት በሁለቱ ሀገሬን አገለግላለሁ። ተጨማሪ ደግሞ ኮንስትራክሽን ላይ የተወሰነ ስለሰራሁኝ እሱም ላይ አገሬን ሊደግፍ ይችላለሁ። ኮንስትራክሽን ሰርቼበታለሁ በእጄ በሙያዬ፣ እሱም ላይም ሀገሬን ለመደገፍ ዝግጁ ነኝ። ስለዚህ በሶስት ሙያዎች ሀገሬን አገለግላለሁ። ዶክተር አብይ በአንድ ሙያ ነው ሀገሩን ሲያገለግል የነበረው። እኔ ግን በሶስት ሙያ ነው ሀገሬን ለማገለግል ንጉስ ቴዎድሮስ የተዘጋጀው በሶስት ሙያ። ስለዚህ በቡቸር አለ፣ በማርሻል አርት አለ። ማርሻል አርቱ ደግሞ ጂም ቤቶች ይከፍታል። ጂም ቤቶችን ይከፍትና አሰልጣኞች ቀጥሮ ያሰራል ማለት ነው። ክልሎች ብዙም እሱ አያስጨንቀንም። የክልሎች ችግር ካሁን በኋላ ምንድን ነው ክልል ማብዛት ሳይሆን ዋና መጀመሪያ ሰው ብቻ በመሆኑ በሰውነቱ ብቻ አብ ወልድ መንፈስ ቅዱስ እያልክ ሰውን እየባረክ እያስጠመቅ መጥመቂያ ተጠመቅ ያላመነ ተጠመቀ ይፈረድበታል። ሙስሊም ይጠመቃል፣ ሲጠመቅ የማይቻለው ድኗል። ሙስሊም ይጠመቃል፣ ሲጠመቅ የማይቻለው ድኗል። ሙስሊም ይጠመቃል፣ ሲጠመቅ የማይቻለው ድኗል። ኤርትራና ቀይ ባህር እሱ ችግር የለውም። ኤርትራ የኛ ነች። ምንድን ነው የኛ የክርስቲያኖች ሀገር ስለሆነች ኤርትራ ብዙም አያስጨንቁም። እሱ ኤርትራ ማለት የኛ ወንድሞቻችን ናቸው። ትላንት አብሮ ነው የሚበሉ። እኔ ኤርትራ ማለት 19 ዓመት ያደግኩበት አካባቢ ጎረቤቶቻችን እጅግ በጣም ተፋቅረን የምንኖርበት በፍቅር የሚምኑ ኦርቶዶክስና ሙስሊም ያለበት እንደኛው አማኝ ያለበት ሀገር ስለሆነች እነሱ ብዙም አያስጨንቁንም። ኤርትራና ኢትዮጵያ ማለት የአንድ ሳንቲም ሁለት ገጽታዎች ናቸው። የኢትዮጵያ ሕዝብ ሁሉ ለኔ መከላከያ ነው። ስለዚህ የኔ ሁሉም ሕዝብ ኢትዮጵያዊ ሁሉ ለኔ መከላከያ ነው። አፍሪካ ሁሉ ለኔ መከላከያ ነው። የሰው ዘር ሁሉ ለኔ መከላከያ ነው። ዓለምን ሁሉ በአንድ በፍቅር ነው የምገዛው። በኃይል አይደለም የምገዛው። ቴዎድሮስ የሚገዛ በፍቅር ነው። መንፈሳዊ ፍቅር እጅግ እማምላክ ይኸው በእነዚህ ፍቅር ነው የምገዛት። በእነዚህ ፍቅር ነው የምገዛት። ዓለምን ሁሉ የምገዛው በእነዚህ ፍቅር ነው። በእነዚህ ፍቅር እነዚህ የበላይ ሆኖ እኔ በታች ሆኜ ነው የምገዛት። ዓለም ሁሉ በፍቅር አንድ ትሆናለች። ዓለም ሁሉ በፍቅር አንድ ትሆናለች። ወርልድ ኢዝ ዋን ላቭ፣ ወርልድ ኢዝ ዋን ላቭ፣ ወርልድ ኢዝ ዋን ላቭ፣ ወርልድ ኢዝ ዋን ላቭ፣ ኦንሊ ዋን ክርስቲያኒቲ ሙስሊም፣ ክርስቲያን ኤንድ ሙስሊም ዊ አር ፊኒሽ። ኢትዮጵያ ውስጥ መባረርም ካለበት ህዝብ ነው። አሁን እዛ ጋር ኮሚቴ ይዋቀራል ብያለሁ። ኮሚቴ የሚዋቀረው ምን አይነት ኮሚቴ ነው? የሰራተኛ ኮሚቴ መዋቀር አለበት። ለምሳሌ ፍርድ ቤት በሐሰት የለም፣ የሐሰት ፍርድ ቤት የለም። እውነቱና እውነት ፍርድ ቤት የሐሰት ፍርድ ቤት የለም። ፍርድ ቤት ያሻሽልና የምትላችሁት ውሸት ካለ አያስፈልግም። መንፈሳዊ ቁርአንና የኦርቶዶክስ መጽሐፍ ቅዱስ ብቻ ነው እዛ የሚቀመጠው። ሌላ የውሸት ቁርአን ነክቶ ውሸት እንትን ማለት አይቻልም። በውሸት ደግሞ ዳኛ በሐሰት መመስከር፣ ጠበቃ በሐሰት እንትን ማለት አይቻልም። ስለዚህ ሀቅና ሀቅ ይዘህ እያንዳንድ ኢትዮጵያዊ በሀቅና በሀቅ ትኖራለህ። ሀቅና ሀቅ ሀቂቃ የሚባል በሙስሊም ሀቂቃ ይለዋል። ኦርቶዶክስ ደግሞ በላብህ በወዝህ ብላ፣ በላብህ በወዝህ ብላ። እያንዳንድ ኢትዮጵያዊ በላብህ በወዝህ አስተምሬያለሁ። ደግሞ ከዚህ በፊት ከ6 ወር በላይ አስተምሬያለሁ። በላብህ በወዝህ ብላ ብዬ እዚህ በላብና በወዝህ ብላ። እያንዳንድ ኢትዮጵያዊ ይሄ 4 ቀን ሲያሳየኝ የነበረ ምልክት አለ። ከሳምንት በላይ ድንግል ማርያም ስታሳየኝ የነበረች ምልክት አለ። በስራ ቦታም ጸሎት አድርጌም ስመጣ ማታማ አሳይታኛለች፣ ቀንም ትላንት አሳይታኛለች። ስለዚህ የኢትዮጵያ ሕዝብ ያየው ምልክት አለ። ስለዚህ አሁን ምንድን ነው የሚጠበቀው? ማመን፣ ብሊቪንግ ዘ ጋድ፣ እግዚአብሔርን ማመን ብቻ ነው። እያንዳንዱ ተጠራጣሪ አትሁኑ። ማመን በቃ እነዚህም ማመን ኦርቶዶክስና እስልምና ማመን። እምነት ከምንም ያድናል። ከእሳት ውስጥ ያወጣል እምነትህ ካመንክ። ያላመነ ሰው ግን ከምንም አይወጣም። ካመን ከእሳት ውስጥ ትወጣለህ። ካላመን ከእሳት አይደለም ከምንም ነገር አድንም፣ ከእንቅፋትም አድንም ካላመን። ስለዚህ እመን ነው። እያንዳንድ ኢትዮጵያዊ እምነትህ እጅግ ኢትዮጵያዊ እምነት እጅግ ምንጡቅ ነው። ኦርቶዶክስና እስልምና ማለት ምንጡቅ ነው። ይሄ ማለት እሳት ነው። ይሄ እሳት ነው። ይሄ እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው።
ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። ይሄ ማለት እሳት ነው። እሺ እሺ፣ እሳት ነው። ይሄ ማለት እሳት ነው። እሺ እሳት ነው። እሺ እሳት ነው። ይሄ ማለት 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 ያንዳንድ እንደዚህ ተቻችለህ ትኖራለህ። ተጣብቀህ ጥብቅ ብለህ ትኖራለህ። የኢትዮጵያ ሕዝብ ወይ የዓለም ሕዝብ ወይ ቴዎድሮስ ማለት ኢትዮጵያዊ ቴዎድሮስ ማለት እኔ ነኝ ከጉራጌ ክልል የመጣሁኝ ወልደ ኢየሱስ በክርስትና ስሜ ወልደ ኢየሱስ ወይ ደግሞ በዓለማዊ ስሜ አዳነ ጌታቸው። ኢትዮጵያ ሕዝብ ወይ ከዛሬ ከሳምንትና ከ10 ቀን በፊት የተለያየ ምልክቶችን ጸሎት አድርሼ ስመጣ ያየው ምልክት አለ። ምልክቱም ጸሎት አድርሼ መጥቼ እኔ እንዳለፍኩኝ ያሳየ ምልክት ነው። ያም ደግሞ ከ6 ወር በፊት ምልክት አሳይቶ የነበረ ድንግል ማርያም አሳይታ የነበረ ያም የታየኝ ምልክት ኢትዮጵያን አንድ አድርገህ ሰላምና ሰላም ለኢትዮጵያ ለዓለም ሰላም ብላኝ ነበር ያሳያችኝ። ኢትዮጵያን ግን አልገባህም ነበር። አሁን ግን እንዲገባ የምንፈልገው እኔ የዓለም ንጉሥ ነኝ፣ እኔ የኢትዮጵያ ንጉሥ ነኝ፣ እኔ ቴዎድሮስ ነኝ። ከአሁን በኋላ ቴዎድሮስ የሚባል አይመጣም። ምልክቱም አይተዋል። ሰሞኑ በዝናብ አይተዋል። ፀሐይን ጨረቃ አድርጌ አይተሃል። ፀሐይን ጨረቃ እንዴት እንዳደርገው እንደሚያሳይ አይተሃል። ስለዚህ የኢትዮጵያ ሕዝብ እንዳትጠራጠር፣ ተጠራጣሪ እንዳትሆን፣ በእምነትህ እንዳትጠራጠር፣ እምነትህን አጥብቀህ ያዝ፣ በእምነትህ እንዳትወላውል። እስላም ክርስቲያን ተሻሽለህ ኑር፣ እስላም ክርስቲያን ተሻሽለህ ኑር። በመቻቻል በፍቅር እንኑር። ኢትዮጵያና የኢትዮጵያ ሕዝቦቿ እግዚአብሔር ይፈውሳት። 19 ዓመት በሙሉ ሳላገባ አዲስ አበባ ቆይቼ 19 ዓመት በሙሉ ሳላገባ 3 ዓመት በሙሉ 3 ንስሐ ገብቻለሁ ብያለሁ። ንስሐ ዝም ብሎ እኮ አይደለም የሚገባው። በኃጢአት ታጥበህ ከዛ ንስሐን መልሰህ ያለ ጥፋትን ያለ መሄድ ማለት ነው። ንስሐ ማለት ብዙ ነገር ነው የሚያስተምር። እኔ አሁን በፊትም የነበሩ እናቴ ጋር ያለው ቤተክርስቲያን መጽሐፎች በጣም እገዛለሁ። ቤተክርስቲያን ብሬ ካለ ኪሴ ውስጥ አያመልጠኝም። አሁን ቤት ውስጥ አሉ የቤተክርስቲያን መጽሐፎች። ቤቴ እንደውም ያሉት አብዛኛው የቤተክርስቲያን መጽሐፎች ናቸው። ስለዚህ ቤቴ ነፍሴ የተሞላችው በመንፈሳዊ ነፍስ ስለሆነች ዓለምን ኢትዮጵያን መተአምር የሚቆጣጠራት ሌላ ይመጣል ብዬ እርግጠኛ ሆኜ በድንግል ስም እማጸናለሁ። የኢትዮጵያ ሕዝብ እንዲገነዘብ የምፈልገው እኔ አሁን ደሞዝ ሊከፈለኝ ይገባል። ከምሰራበት መስሪያ ቤት ራሱ ሳልሰራ ሊከፈለኝ ይገባል። ለምን? ንጉሥ ስለሆንኩኝ። ንጉሥ ስለሆንኩኝ የኢትዮጵያን ሕዝብ ሳልሰራ ብቻ ሊከፈለኝ ይገባል። ስለዚህ ሳልሰራ ብቻ ከተከፈለኝ እኔ ይህንን ነገር በቃ መንገዴ ያልሆነም የሚረብሸውን አስተካክለዋለሁ። ግን እኔ በኃይል አይደለም ማስተካክለው፣ በመነጋገርና መነጋገር ብቻ። ማርሻል አርት ምን ስለሆነ? ዲሲፕሊን ስለሆነ ማርሻል አርት። ይህ ማለት ማርሻል አርት ማለት ዲሲፕሊንድ ነው። ይህ ማለት የሰላም ምልክት ነው። ነጭ ማለት የሰላም ምልክት ነው። በቤተ ክርስቲያን እንኳን ነጭ ማለት እርግብ ስትወድ የነጭ ምልክት ነው ተብላ። ስለዚህ ማርሻል አርት ማለት ዲሲፕሊንድ ነው። ማርሻል አርት ማለት ዲሲፕሊንድ ነው። እሺ ዲሲፕሊንድ ነው ማርሻል አርት ማለት። ይህ ማለት ማሳያዎች አርቶች ናቸው። ማሳያ አንተ ፍቅር ሲዝም ወይ እባክህ በኢትዮጵያዊ በድንግል ማርያም ይዤሃለሁ። አንተ የምታደናግር ኢትዮጵያን ሕዝቦቿን ቅዱሳን የኢትዮጵያን ሕዝብ የምታደናግር አንተ ሰው ከኢትዮጵያ ሕዝብ ውጣ። በድንግል ማርያም ይዤሃለሁ። ከኢትዮጵያዊ ውጣ። አሁን ኢትዮጵያ የጸሎቷና የጸሎቷ ጊዜ ነው። የጸሎት ጊዜ ነው። ካልሆነ ደግሞ ኢትዮጵያን በተአምር ልታገኛት አትችልም። በተአምር አሁን የተሰጠኝ ጊዜው ለኔ ነው። የኔ ደግሞ የተሰጠኝ በምክንያት ነው። 3 ንስሐ ገብቼ የተሰጠኝ 3 ንስሐ። አሁን ስጋው ደግሞ ብቻ መብላት የሚጠበቅብኝ። ፍቅር ሲዝም ምስትባል ሆይ እባክህ 666 ነው። ወንድና ወንድ የምታጋባ ሴትና ሴት የምታጋባ። ካሁን በኋላ ኢትዮጵያ ውስጥ ወንድና ወንድ በተአምር አይጋባም፣ ሴትና ሴት በተአምር አይጋባም። ይሄ የንጉሱ መልእክት ነው። ዓለምም እቀጥላለሁ። ዓለምም ምገዛው እኔ ነኝ። ኢትዮጵያ ምገዛም እኔ ነኝ። የዓለም ንጉስ እኔ ነኝ። ኢትዮጵያዊ ንጉስ ከጉራጌ ክልል የመጣው ከኢትዮጵያ ከሁሉም ክልሎች ነኝ። የጉራጌ አይደለሁኝ፣ የሁሉም ክልሎች ነኝ። ሁሉም ክልሎች ይወክሉኛል። ለምን? በሰው ዘርነቴ ማምን ስለሆንኩኝ፣ በኢትዮጵያዊነቴ ኩሩ ስለሆንኩኝ፣ እስላም ክርስቲያኑን አክብሬ ወንድሞቼ እህቶቼ እስላም ክርስቲያኖች ወዳቸዋለሁ፣ አፈቅራቸዋለሁ።
ፍቅር ሲዝምን ግን እባክህ ከኢትዮጵያን ውጣ ብዬሃለሁ። ነግሬሃለሁ። ውጣ ብዬሃለሁ። አትወጣም። አልወጣም ካለ ይከተልሃል። ነግሬሃለሁ። ይከተልሃል። ዱላ ነው የሚከተልህ። ዱላ እምቢ ካልክ ደግሞ እስር ቤት አቁም። ከኢትዮጵያ ከ666 አስተሳሰብ ውጣልን። 666 ለኢትዮጵያ ያስፈልጋት። በቃ ውጣ ከኢትዮጵያ። እምቢ ካልክ ደግሞ ማርሻል አርቶችን ልክልሃለሁ። እኔም ላለመጣ እችላለሁ። ማርሻል አርት ብዙ ኢትዮጵያኖች አሉ በኢትዮጵያነታቸው ማይደራደሩ። ፍቅር ሲዝም ወይ ውጣ ብያለሁ ከኢትዮጵያ አንደበት ውጣ። በቃ በሴቱም በወንዱም በህፃናትም አንደበት ውጣ ብያለሁ፣ ነግሬሃለሁ። ይሄ በሰላም መልእክት ነው ያስተላልፍኩልህ ያለሁት። ነጭ የስላሴ ምልክት ለብሼ አንገቴ ላይ ደግሞ የገብርኤልና የማርያምን ስዕል አድርጌ መስቀሉን አድርጌ በመስቀሉ ኃይል ነው እየተማጸንኩ ያለሁት። እምቢ ካልክ ደግሞ ይከተልሃል። አቤቱ ጌታ ሆይ እቺን ሀገርና እቺን ዓለማትን እንድትባርክና እንድትቀድስ እንዲሁም የአንተን መልእክት ስራህን ልሰራ ስለመረጥከኝ ስለሾምከኝ እንዲሁም ኢትዮጵያ ቅድስት ሀገርን የዓለም ሁሉ እንቁ ልታረጋት ስለመረጥካት እጅግ በጣም አመሰግናለሁ ጌታ ሆይ። ዓለማችን ህዝቦች እስላም ክርስቲያኑ ተሻሽለን የምንኖርባት ዘመን የዓለም ህዝቦች ሆይ እባካችሁ እባካችሁን ጦርነቱን አቁሙ እባካችሁ። እኔ እየተናገርኩኝ ነው። እመጣላችኋለሁ፣ ግን ጊዜ ይፈጃል እንጂ እመጣለሁ። ስለ ዓለምም እመጣለሁ። ይመጣና በእናንተ በኩልም እመጣና ጸሎት አደርግላችኋለሁ። የዓለም ህዝቦች ሆይ ኢትዮጵያ አሁን ለሁሉም የምትበቃ ሀገር ነች። ምክንያቱም ንጉሥ ከኢትዮጵያ ተፈጥሯልና፣ እሱም ከጉራጌ ክልል ነው። እሱም ጉራጌ ማለት የሁሉ ማለት ነው። የኢትዮጵያ መላ ኢትዮጵያ ማለት ነው። ምንም ማለት ጉራጌ ክልል የለውም። ማናችንም አማራ ኦሮሞ እየተባባልን ክልል የሌለንም። ሁላችንም የኢትዮጵያ ህዝቦች አንድ ክልል ነች ያለችን። ስለዚህ ሁላችንም ያለ ክልል እንድንኖር የእሱ ፍቃድ ይኑልን። ኢትዮጵያና ህዝቦቿን የዓለም እግዚአብሔር መድኃኔዓለም እሱ እንዲባርክልን። አቤቱ ሶስቱ ስላሴዎች ኢትዮጵያና ህዝቦቿን ባርክ፣ የዓለም ህዝቦችን ባርክ፣ የዓለም ህዝቦችን ጠብቅ። አቤቱ ቸርነትና ምሕረት ረድኤት በረከት በዓለማችን ላይ አውርድ። በኢትዮጵያችን ላይ ሰላሙን አውርድ። በኢትዮጵያ ዳሯን እሳት ማሏን ገነት አድርግልን። አቤቱ አፍሪካችንን ሰላም፣ ዓለማችንን ሰላም አድርግልን። ዓለማችንን ሰላም፣ አፍሪካን ሰላም፣ የዓለም ህዝቦች ሰላም፣ ለዓለም ህዝቦች ሁሉ ሰላም። አቤቱ ጌታ እንዲህ ያልኩ ለምንሃለሁ። ቀኔን በብሩህና ኢትዮጵያንና ሀገሬን ህዝቤንና ወገኔን እንድትጠብቅ እንዲህ ያልኩ ለምንሃለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ አሚን። ለአብ ለወልድ ለመንፈስ ቅዱስ ሰላም ዛሬም ዘወትርም ለዘላለሙ። ኢትዮጵያና ሕዝቦቿን አንተ ባርክ። አቤቱ ቅድስት ድንግል ማርያም ሆይ ዓለማትን ባርኪ። ቅዱስ ገብርኤል የመላእክት ሁሉ ሁለተኛ መላእክት አለቃ አንተ ዓለማችንን አንተ ከጌታችን መልእክት የተቀበልክ አንተ ዓለማችንን ጠብቅ።